ከአንተ እንደወጣ ነው ወደዛ ወደ አንተ ክፍል መሰለኝ ሄደችው። ምን ነው እናታን እየፈለካት? አይ እንትን ላንቺ ምን ብሎ ይነግርሽ? እኔ ግን ማየ በቃ አባዬ መናገር የማይፈልግ የሆነ ከባድ ነገር የገጠመው ነው የሚመስለኝ። አባትሽ ጠንካራ ነው። ምንም አይነት ችግር ቢያጋጥመው በጥንካሬው ያልፈዋል። እሺ ታለናታል። ሰላም ሰጠች ነገር ካላዩ እኔ በጣም ደካማ ነኝ ማለት ነው። ዛሬ ቆልፋት ሄድክ ታለ ደግሞ ነገ አትደግማትም። እሺ እኔ ደግሞ ጭራሽ ከኒ ተብቆ እኮ ለዳጣ ሊያሳያት ነበር እንዴ። የማን መጫወቻ ነው እንዴ? ወይኔ አብጌል ይሻል ነበር። አረ ችግር የለውም ዳጣዬ። ናታን እኮ ነው ስልከው በጣም ነው ደስ የሚለው። እኔም አይ እኔንስ ብትልኪኝ አንቺ ብቻ ላኪ እንጂ የፈለግሽው ነው ማመጣልሽ። ተይ እባክሽ ከምር ማይ እኔ ላኪ። አቶ ደረጀ ወይዘሮ ማርታን እንግዲህ ምንም እንዳልተፈጠረ አድርጎ አሳምኗታል። በሚገርም ሁኔታ እንግዲህ እንደሚታወቀው ወይዘሮ ማርታ ሁሌም ደረጀን ምንድነው የሚያስጨንቀህ እያለች ተደጋጋሚ ስጠይቀው ነበረ። በመጨረሻም እንግዲህ ምንም ነገር አልተፈጠረም ተይኝ እያለ ነበረ። በእርግጥ ግን ደግሞ በቃ እሷም የሆነ ነገር እየጠረጠረች ስለነበረ አይ በቃ የሆነውን ነገር መናገር አለብህ ለምን አትነግረኝም? በቃ እኔ እናንተ ምንድነው እንደዚህ ምን ሆኖ እስከመቼ ነው የሚል ጥያቄ ነበረ ደጋግማ ስጠይቅ ነበረው። በመጨረሻም እንግዲህ ደረጀ ምንም አልተፈጠረም ማርትዬ ተይኝ፣ እንደምታስቢው ቀላል ነገር አይደለም። በቃ እኔ አስፈላጊ ከሆነ እነግርሻለሁኝ፣ ደግሞ እኔ ሁሉንም ነገር ማስተካከል ባለብኝ መንገድ ሁሉንም ነገር አስተካክላለሁኝ በማለት እንግዲህ ነግሯታል ማለት ነው። ወይዘሮ ማርታም እንግዲህ እሺ እንዳልክ ግን ደግሞ በባለፈው እኮ ተኝተህ ስትቃዥ በነበረበት ሰዓት ላይ ማርቲ ይቅርበኝ፣ ሰላም ይቅርበኝ እያልክ በጣም ተደጋጋሚ ይሄን ቃል ስትጠራው ነበረ እና ምንድነው የተፈጠረው? ለምን አትነግረኝም? በእርግጥ ከባድ ነገር እንደተፈጠረ ገባኛል፣ ግን ደግሞ ታንዲ ሰው ሁለት ሰው ይሻላል። አይ ነው አንተ ቃል በጣም ጎበዝ፣ አንተ ጀግና ባል ነህ፣ አባት ነህ ለትዳርህ። ስለዚህ እኔ ላንተም በቃ ያንተ ያለህ ነገር በደንብ እረዳለሁ፣ ግን ደግሞ ለምን አትነግረኝም? ደሬ ተው እንጂ ይሄ ነገር መልካም ነው ብለህ ታስባለህ ነበር ያለችውና ደረጀ እንግዲህ አዎ ማርቲ እኔ እኮ አንቺ በጣም ጎበዝ፣ ጠንካራ፣ ንጹህ ሴት ነሽ፣ እኔ ግን ላንቺ የምገባ ሴት አይደለሁም በቃ እያላት ነበር ተደጋጋሚና እንዴ ደሬ አንተስ ብትሆን ምን ሳካ አለብህ እያለችው ነበረ ማለት ነው። እና ማርቲ አይ ስንታየው እሱን እኔና ፈጣሪ እናውቀዋለን፣ አንቺ ግን ንጹህ በጣም ቆንጆ ልብ ቀና ሴት ነሽ፣ ስለዚህ በጣም አንቺ በጭራሽ ነው ማልገባሽ ማርቲ እያላት ነበርና ደረጀ እንዴ ደሬ ኧረ ተው እንዳንተኮ በቃ እንዳንተኮ በዚህ ምድር ላይ በባትሪ ቢፈለግ እኮ እንዳንተ አይነት ባል፣ እንዳንተ አይነት የፍቅር አጋር፣ እንዳንተ አይነት የትዳር አጋር፣ እንዳንተ አይነት ደግሞ ለልጆች አባት ቀና ሰው አላገኝም። ምክንያቱም አንተ እኮ እንደ አህያጡት ሁለት ልጆች ብቻ ወልጄ ቁጭ ስል ሌላ ፈልጋለሁ ብለህ በላይ ላይ አላርክብኝም፣ ወይም ደግሞ ውጭልኝ ሌላ ሴት አስገባለሁ ብለህ አላባረርከኝም። ስለዚህ በጣም አንተ በጣም ጎበዝ ጀግናና ንጹህ ባል ነህ እያለችው ነበረ ማለት ነው ቤተሰቦቻችን። ደረጀም እንግዲህ አይ ማርቲ እንደው እሱን ታዩማ እያላት ነው ማለት ነው። ምክንያቱም እሱ በልቡን የሚያውቀው በልቡ እሱ ብቻ ስለሆነ ማለት ነው። በቃ አንዳንዴ ታውቃላችሁ መናገር የማይፈልገው ማለት አሁን ለማርታ ይሄን እንደዚህ ሆነ እኮ ደግሞ በጣም ያከበደው ነገር እኮ ያለፈው ሲገርምሽ አብጌል ምን አለች እንዴ ይሄ ነገር ያባዬ ችግር የቆየ ነው መሰላለኝ ማለት ነው። በጣም ላይ ያሳቀችኝ አረማዬ እንዴ ያባዬ ችግር የቆየ ነው መሰለኝ ተደጋጋሚ እንደዚህ እያለ ይሄ ነገር በቃ በጣም የሚያሳስበዋል። ስለዚህ ይሄ ነገር የቆየ ነው መሰላለኝ ማለት ነው። እና ያው ማርታም እንግዲህ በዚህ መልኩ ደፍ ቀና እያለች ነው የምትገኘው። እንግዲህ ነገሩን አልነገራትም። ደረጀም የሚችለውን ሁሉ ነገር ያው በራሴ ነው ማስተካከል የምችለው ብሎ አሁን ላይ ወደ ራሱ እየተመለሰ ነው። አሁን ደህና ተረጋግቷል። ለናታንም እንግዲህ አንዳንድ ነገር እያወራው ነበረ። ያው የናታንም የዳጣን ጉዳይ ስለሚያውቅ አሁን ደረጀ እንደማያውቅ አድርጎ ነው የሚወራው። ያው ግን እሱ ስለሚያውቅ አንዳንድ ነገሮችን እንትን እያለው ነው የሚገኘው። ይሆናል አይደል ሀሳብ ሼር እያደረገው በቃ አይዞህ ምናምን እያለ ነው የሚገኘው ደረጀን ማለት ነው።
ናታን ሀሳብ ይደግፋል። እውነት ለመናገር ደረጀን በቃ አይዞህ አይብሽር ይላል። ጎበዝ ነውና እንግዲህ የሚችለውን ያክል እያደረገ ነው የሚገኘው። እሱም ደግሞ እሺ መልካም ብሎ ነው ያለ ማለት ነው። ቤተሰቦቻችን ደረጃ አሁን ላይ በጣም ተረጋግቷል ከሚባለው በላይ ማለት ነው። አብጌል ደረጃ እንግዲህ ያው ተንኮልና እንትኑ ከመቼም አትመለስም። አሁንም እንግዲህ ያንን ዳጣ ሰላም የጻፈችውን ደብዳቤ ካላገኘው በማለት እንግዲህ ከናታን ጋር በጣም ብዙ ጊዜ ሰፋጣ ገብተው እንዳያችሁት ነበረ። እንግዲህ ባለፈውም ሲወጣ በር ቆልፎባት ነበር። ሄደው እንዴት የራሱ ቤት የአባቱ ቤት አደረገው እንዴ በአባቴ ቤት እንዴት በር ቆልፎ ይሄዳል ብላ ስትቀውጠው ነበረ። ከዛም እንግዲህ እንደመጣላት ደግሞ ለአንድ አፍታ ካጠገቡ አለፍ ሲል ቀጥታ ሄዳ ፍለጋ ነው የገባችው። ፍለጋ መሄድ ብቻ ሳይሆን አገኝተዋለች። አገኝታም እንግዲህ ብዙ ጥቅልል ስላለው ሰላም እንግዲህ በደንብ ብዙ ነገር ጠቅልለዋለች። በወረቀት ላይ ወረቀት፣ በፔስታል ላይ ፔስታል፣ በፕላስተር በተለያየ ነገር በማሰር ያስረዋል በቃጫ ነገር እና ብዙ ነገር ስላደረገችው ቶሎ አለፈታት ብሎ ነው እንጂ እንግዲህ አገኝተዋለች። ናታንም እንግዲህ ወደ ውጭ ዶ ሲመጣ ጠርጥሯል። እሱም ስለአሰባት አብጌል የት ናት ብሎ ሲጠይቃቸው እንግዲህ ምን ፈለካት እንዴ ብላ ነበር ወይዘሮ ማርታ ጠይቀችው እና አይ ፈልጌ ሳይሆን የሆነ ማስቲካ ነገር ግዛልኝ ብላኝ ነበርና እሱ ልሰጣት ነው ያለው የሚለውን ተሲል ማለት ነው። እና ዳጣ እንዴ አንተ ስትወጣ እኮ ነው ወደ አንተ ክላስ ሄደችው አለው ማለት ነው። እንግዲህ እንዳያችሁት ናታንን ክላስ በቃ ቁፍርፍር አድርገዋለች እንዳለ ፍራሹን አንስተዋለች፣ አንሶላውን ከላይ ፍራሹን ለብቻ ኮምፎርቱን በጣጥለዋለች። መጽሐፍቶቹን የደረደራቸውን መጽሐፍቶች እንዳለ ዝግዝግ አድርጋቸዋለች። ላይ ኮርኒስ ባጥ ላይ ወታ ተንጠልጥላ አይታችኋል። እንግዲህ ምን እየሰራች እንደነበረ እዛ እየቆፈረች ነው መንበረ ያለችው። ያንን በቃ ወጣች፣ አስገባች፣ ምናምን አነሳች፣ ጣለች። በቃ ምንም ነገር የቀራት ነገር የለም። ቤተሰቦቻችን በቃ አንድ በአንድ ነው እንትን ያለች የነበረው። በቃ መከራዋን በልታ መጨረሻ አግኝተዋለች። አግኝታም እንግዲህ እየፈታች እያለ ነው እንግዲህ ናታን የሚደርስባት። እንግዲህ ያን ወረቀቱ ያልሰጠህም ልትለው ይሆን ይችላል። እንዴት አያሰብኩት እኮ አሁን ሲገጥሙ ስለምትደነግጥ ወረቀቱን እንግዲህ ወይዛው ትሮጥ ይሆን የታባቱ አረ ይመነጥቃታል። ከሄስ እንዴ በጥፊ ነው የሚላት ከፈለገች እጅ ቆሼ ማለት ነው። አቃጥላ ገደለችኝ እኮ ከሄስ እኔንም እንዴ በቃ ከተንኮል ትድፋ አትጠፋም። በቃ ምንም ነገር ነው ማያመልጣት። እንዴ እንትን አፈንፍና ነው በቃ ሁሌ ማለት ነው ጋይስ ሁሌ በቃ እና በቃ አሁን ደግሞ ናታን እንግዲህ መከራውን እያበላችሁ ነው። ያችን ደብዳቤ ለማግኘት እኮ ነው ደግሞ ዝታበታለች። ታውቃላችሁ እኔ ወንድ አይደለሁም አብጌል አይደለሁም ይሄን ነገር ማድረግ ካልቻልኩ ብላ ስለዛተችበት ያችን የዛተችባትን ዛቻዋን ጥግ ለማድረስ ነው ይሄ ሁሉ ትግያ። እንግዲህ ግን ደግሞ በእርግጠኝነት እንደማይሳካላት ተስፋ እናደርጋለን። ምክንያቱም በእንደዚህ በልክና በእንትን የሚሆን ነገር የለም። በነገራችን ላይ ሁሉም ነገር በትዕግስት በማስተዋል ነው የሚሆነው። እና ውድ ቤተሰቦቻችን የዛሬው ቪዲዮ ይመስል ነበረ። በቀጣይ አዲስ ቪዲዮ እስከምንመጣ ሰላም ቆዩ።